የእግዚአብሔር ቤት የሰዎች ዝና የሚነገርበት ቤት አይደለም። የእግዚአብሔር ቤት ዋዘኞች ዝም ብለው የዋዛ ነገር የሚያደርጉበት ቤት አይደለም። የእግዚአብሔር ቤት የንግድ ቤትም አይደለም። የእግዚአብሔር ዓለም ውስጥ መንፈሳዊ ነገር በጣም ሲገባ የእግዚአብሔር ቤት ጠበቃ ነው የምትሆነው። እግዚአብሔር በቤቱ ያስቀመጠው ክብር ሲለቅ ደስ አይልም። ቤቱ ለተጠቀሰው ተግባር ሳይውል ሲቀር ደስ አይልም። እንደ ኢየሱስ አይነት ልብ ይኖራል። ኢየሱስ ክርስቶስ ቤቴ አለና የጸሎት ቤት ይባላል። ኢሳይያስ 56:7ን ጠቀሰና ገብቶ ገለባበጠ ይላል። ለዚህ ነው እግዚአብሔር አምላክ በዘመን መካከል በአዲስ ኪዳንም በብሉይ ኪዳንም የእግዚአብሔር ነቢያት በቤተ ክርስቲያን እንዲኖሩ ይፈልጋል። የእግዚአብሔር ነቢያት እንዲኖሩ የሚፈልግበት ምክንያት ዋነኛው የእግዚአብሔር ቤት በሉ። እግዚአብሔር ቤት የእግዚአብሔርን ድምጽ የምሰማበት ቤት ነው በሉ። እግዚአብሔርን ድምጽ የምሰማበት ቤት ነው። አሜን አሜን። መንፈሳዊ ዓለም ላይ ማንኛውም ስሞች ለፍጥረታዊ ዓለም ሲሰጡ ወይም የፍጥረቱ ዓለም የሚሰይማቸው ስሞች በጠቅላላ በሰማይ መታወቂያ ሆነው ሊቀጥሉ ይችላሉ። እግዚአብሔርም በዚህ ምድር ላይ ለእያንዳንዱ ነገር ስም አለው። ስሙ ግን ኢንቲቲ ነው። በእንግሊዝኛ ነው ኢንቲቲ፣ እንግሊዝኛ አይመስልም። ግን ኢንቲቲ ማለት ዘሆል ስም የተሰጠበትን ቦታ ወይም ግለሰብ ኤክስፕረስ የሚያደርግ የሚያሳብቅ የሚያብራራ ነገር ነው። ስሞች ዝም ብሎ አይሰጡም። ለዚህ ነው እግዚአብሔር አምላክ ከስም ጋር ማተር አለው። የተሰጠውን ስም ወይም ደግሞ ሰዎችም ቦታም የሚይዟቸው ስሞች በእግዚአብሔር ዓለም ውስጥ ለሆነ ኮኔክሽን እግዚአብሔር ራሱ ይጠቀምባቸዋል። አሜን። ወይም ደግሞ ስሙ በተሰጠበት ቦታ እንደ ስሙ አይነት መብራሪያ በሰማይ የሚታወቅ እንዲሆን እግዚአብሔር ይፈልጋል። ስሙ በተሰጠበት ቦታ ላይ እግዚአብሔር የሚጠብቀውን ነገር ካላገኘ የዛም ቦታ ስም ወይ ይቀይረዋል ወይ ደግሞ ያንን የቀየሩትን ሰዎች አታክ የሚያደርጋቸው ከርስድ የሚያረጋቸው ነገር ሊያጋጥማቸው ይችላል። ስለዚህ አንድ ነገር በተሰጠው ስም ልክ በእግዚአብሔር ፊት እንዲሆን ይጠበቃል። ነገር ግን አሁን የነገርኳችሁ የእግዚአብሔር ቤት የሚለው ራሱ ስም ነው። ለማ ለእግዚአብሔር ቤት። አንድ ሰው ጮህ እስቲ የእግዚአብሔር ቤት ይባል። የእግዚአብሔር ቤት እውነት ነው። አንዳንዶች እንደሚሉት የስ ግድግዳና ጣራ ነው በት እዚህ ቦታ ላይ ተደጋጋሚ የሚሆኑ መንፈሳዊ አክቲቪቲዎች በሚሆኑበትና እግዚአብሔር በሚገለጥበት ቦታ ላይ የተለየ ስፒሪት አፒር የሚያደርግበት ወይም ቦታው ራሱ ሴንቲፋይ እንደሚሆን እኔ አምናለሁ። መጽሐፍም የሚናገረው እንደዚህ ነው። ለዚህ ነው ሙሴ በዛች በቁጥቋጦ ዛፍ ላይ የሚሆነውን አይ ዘንድ አለና ወደ እርሷ ተጠጋ ይላል። ሲጠጋ ግን ዝም ብሎ ሲመጣ በነበረበት ጫማና አመጣጥ ዘው ብሎ እንዲገባ አልተፈቀደለትም። የተቀደሰ ነውና ጫማህን አውጣ፣ ፕሪንሲፕሎች ይወጣሉ። አሜን። ምን ማለት ነው? እግዚአብሔር አምላክ የሚሆንበት ወይም የተገለጠበትን ቦታ ሴንቲፋይ ላይ ያደረገው ሊቀድሰው ይችላል ማለት ነው። አሜን ነው። አሜን። ለምንድን ነው ካላችሁ መንፈሳዊ ዓለም ለያዘው ነገር ኬር ያደርጋል ወይም ደግሞ ለያዘው ነገር ጉዳይ ይኖረዋል ማለት ለያዘው ነገር ወይም ለሚጠቀምበት ነገር ኃላፊነት ይወስዳል። እንኳን የብርሃኑ ዓለም የጨለማው ዓለም እንኳን አትንኩብኝ ብሎ አንዳንዶቹን አፋቸውን ጆሮአቸው ጋር ሲያመጣ እናያለን። እስቲ የእግዚአብሔር ቤት በሉ። የእግዚአብሔር ቤት። አዎ በአዲስ ኪዳን እኔና አንተ we are the dwelling place of God። እግዚአብሔር የሚኖርበት ማደሪያ ተበርናክል፣ የአዲስ ኪዳኑ ተበርናክል አንተ ነህ። እነኚህ ተበርናክሎች ግን ሁሉ ጊዜ ሆነው ከሰማይ የመጣውን እውነት የሚካፈሉበት ቦታ ግን በራሱ ማተር ያደርጋል። አሜን። አታምን ይሆናል። አንዳንዶች ግን እዚህ ቦታ ላይ ረግጠው የተፈወሱ መስክረዋል። አንዳንዱ አሸዋውን ይዘን ሄድን ብለው መስክረዋል። እግዚአብሔር ለለየው ቦታ ኬር ያደርጋል ልላችሁ ፈልጌ ነው። አሜን። እጆቻችሁን አንሱና ይህ የእግዚአብሔር ቤት ነው በሉ። ይህ የእግዚአብሔር ቤት ነው። አሁን በሉ እስቲ አሁን በመቀመጤ ብቻ በመቀመጤ ብቻ በረከት
በረከት፣ ፈውስ፣ ፈውስ፣ ሕይወት ሕይወት ታዞልኛል። ታዞልኛል። እርሱም በሉ እርሱም በሕይወቴ ላይ አሁን ሲፈስ ይሰማኛል። አሁን እየፈሰሰብኝ ነው የሚል ሰው አሜን ይበል። አሜን አሜን። ብዙ ሰዎች እዚህ ጋር ቆመው ንጉሱ ኢየሱስ እንዲህና እንዲህ ያደረገልን ብለው የመሰከሩበት ቤቷ ነው ይሄ። አሜን። የብዙ ሰዎች ተግዳሮት ከላያቸው ላይ የተባረረበት ቦታ ነው። አሜን። የብዙ ሰዎች አጋንንታዊ እስራት ሰንሰለት የተበጠሰበት ቦታ ነው። አሜን። ብዙ ሰዎች እንባቸውን ጠርገው የሄዱበት ቦታ ነው። አሜን። ይህ እግዚአብሔር አምላክ ለመኖሩ ለልጁ ለኢየሱስ ክርስቶስ የስሙ ምስክርነት ይመጣ ዘንድ እግዚአብሔር ብዙ የተገለጠበት ቦታ ነው። አሜን። ከሌላው ቦታ ይለያል። ያምን ሰው አሜን ይበል። አሜን። እግዚአብሔር አምላክ ስሙ ይባል። ለምን ካላችሁ እነኚህ የአዲስ ኪዳን ተበርናክሎች ወይም የማደሪያው እግዚአብሔር አምላክ የሚያድርባቸው ሰዎች ተሰብስበው ከሰማይ የሚጣውን አዳዲስ እውነት የሚሰሙበት ቦታ ነው። አሜን። አንድ ቦታ አለ አሉ እዛ አዲስ አበባ። ቦታው የተለያዩ ሰዎች እየሞቱ ስለተቸገሩ አሁን ቤቱ አለ፣ ሰው ግን የለበትም። በምሽት ሊትራሊ የሚንቀሳቀሱ አካላት በዛ አሉ። ልክ ነው። ይዛት ራይት ልክ ነው። ዋይ ሌላ ቦታ ለምን አይሆኑም? አያችሁ there is something የሆነ ነገር እዛ ቦታ ላይ በኪዳን አካባቢውን የሚሰጥ የሆነ ጊዜ ላይ ቦታው ተላልፎ ለጨለማው ዓለም እንዲሰጥ የተደረገበት ሁኔታ አለ ማለት ነው። አጠገባችሁ ያለውን ሰው ተቀምጠ መሬቱን ነክተህዋል ወይ በእግር በሉት እስቲ። ተቀምጠ መሬቱን ነክተህዋል ወይ በደንብ ጫን በለው መሬቱን በሉት። በደንብ ጫን በለው መሬቱን። በእግሮች ውስጥ በሉት። በእግሮች ውስጥ አሁን ፈውስ እየገባ ነው። አሁን ፈውስ እየገባ፣ በረከት እየገባ ነው። በረከት እየገባ፣ በሮች እየተከፈቱ ነው። በሮች እየተከፈቱ ነው። ታሪክን የሚቀይር ቅባት እያገኘ ነው። ታሪክን የሚቀይር ቅባት እያገኘ ነው። ምክንያቱም ወንድሞች በህብረት ቢቀመጡ ነው መልካም ነው፣ ያማረ ነው። እግዚአብሔር በዚያ በረከትና ህይወት ምን ብሏል? አዟል። ከመሰበኩ በፊት መታችሁ የተቀመጣችሁ ሰዎች የታዘዘው ነገር አግኝቷቸዋል። አሜን። ይሄ በረከት ከዚህ በኋላ የሚቀጥሉትን ቀናቶችን ይወስናል። አሜን። በረከቱን በሉ እስቲ። በረከቱን ተገናኝቼዋለሁ። ተገናኝቼዋለሁ። ህይወትን በሉ። ህይወትን ተገናኝቻታለሁ። ተገናኝቻታለሁ። ምክንያቱም እግዚአብሔር አዟልና። እግዚአብሔር አዟልና። እንኳን ደስ አላችሁ። አሜን። ስለዚህ አንድ ያመነ ሰው እዚሁ ካለ ይወላችሁ የእናንተ እምነት የምትቀበሉትን ነገር ይወስናል። አሜን። ገና ተቀምጣችሁ አላችሁ። ገና ምልክቶቻችሁን ሳሰሙ ወስዳችኋል። አሜን። አንድ ሰው ጮህ ወስጄዋለሁ ይበል። ወስጄዋለሁ። ትበዛላችሁ። እግዚአብሔር ታምራት እያደረገላችሁ። አሜን። ይሄ ምንድነው? የእግዚአብሔር ቤት። በቃ ብዬ አሜን ብለን ብንሄድ ዛሬ የታዘዘው ነገር አይቀርም እናንተ ህይወት ላይ። አሜን አሜን። ምክንያቱም ይታዘዛል ሳይሆን ኦልሬዲ ምን ብሏል? ታዟል። ምንም ይቀርብሽ ነገር የለም። ምንም። ለምን ካልሽ ቤት ለቀሽ መተሻል። አሜን። ያለሽው የእግዚአብሔር ቤት ውስጥ you are in the house of God። አሜን። አንድ ሰው ጫው ተቀብያለሁ ይበል። ተቀብያለሁ። that's spiritual matter። አሜን። እንደዚህ የሚያምን ሰው እግዚአብሔር አምላክ በዚህ ዘመን ይፈልጋል። አሜን። አሁን ገና የምጠብቀው ሳይሆን ኦልሬዲ የታዘዘው ነገር አግኝቶኛል። አሜን አሜን። ኢምፖርታንት ናቸው the blessing in the life። yes በረከትና ህይወት፣ የሚበዛ ህይወት፣ አሜን፣ የሚትረፈረፍ ህይወት፣ አሜን፣ ለዘላለም የሚቀጥል ህይወት፣ አሜን፣ የእግዚአብሔር አይነት ህይወት አሜን ታዟል። አሜን። አንድ ሰው ጮሆ አልጠፋም ይበል። አልጠፋም። የእግዚአብሔር ቤት እንዳልኳችሁ ስሙ ከተሰጠበት ሰዓት ጀምሮ ወይም እግዚአብሔር አምላክ ዲክሌር ካረገበት ሰዓት ጀምሮ በተሰጠበት ስም ልክ እንዲንቀሳቀስ ይፈልጋል። የእግዚአብሔር ቤት የወሬዎች ቤት አይደለም። የእግዚአብሔር ቤት የሰዎች ዝና የሚነገርበት ቤት አይደለም። የእግዚአብሔር ቤት ዋዘኞች ዝም ብሎ የዋዛ ነገር የሚያደርጉበት ቤት አይደለም። የእግዚአብሔር ቤት የንግድ ቤትም አይደለም። የእግዚአብሔር ቤት አንድ ዲዩቲ ተሰጥቶታል። አሜን። ኢሳይያስ 56:7 ወደ ተቀደሰ ተራራዬ አመጣቸዋለሁ፣ ኦኬ፣ በጸሎትም ቤት ደስ አሰኛቸዋለሁ። ቤቴ ለሕዝብ ሁሉ የሚሆን የጸሎት ቤት ይባላልና። ቤቴ በሉ። ቤቴ ማን ያለው? እግዚአብሔር። ለሕዝብ ሁሉ የሚሆን የጸሎት ቤት ይባላል። የጸሎት ቤት ይባላል። አሜን። ይሄ ምንድነው? የእግዚአብሔር ቤት። ስለዚህ ቤቱ ምንድነው? የጸሎት ቤት።
ቤቱ የምን ቤት ነው? የጸሎት ቤት ነው። ቤቱ የምን ቤት ነው? የጸሎት ቤት። የእግዚአብሔር ዓለም ውስጥ መንፈሳዊ ነገር በጣም ሲገባ you are the guard of the house of God የእግዚአብሔር ቤት ጠበቃ ነው የምትሆነው። የቤቱ ስራ ሲበላሽ ደስ አይልም። እግዚአብሔር በቤቱ ያስቀመጠው ክብር ሲለቅ ደስ አይልም። ቤቱ ለተጠቀሰው ተግባር ሳይውል ሲቀር ደስ አይልም። እንደ ኢየሱስ አይነት ልብ ይኖርሃል። ኢየሱስ ክርስቶስ ቤቴ ያለና የጸሎት ቤት ይባላል። ኢሳይያስ 56:7ን ጠቀሰና ገብቶ ገለባበጠ ይላል። አሜን አሜን። ምክንያቱም እግዚአብሔር ቤቱን የጸሎት ቤት ካላደረገ ቤቱ የጸሎት ቤት ካልሆነ የሚሆነው ነገር በጣም ብዙ ነው። ቤቱ የጸሎት ቤት ከሆነ ግን የሚፈታ ሰው ድምጽ ትሰማለህ። የሚጽናና ሰው ድምጽ ትሰማለህ። አሜን አሜን የሚል ሰው ድምጽ ትሰማለህ። አሜን። የእልልታ ድምጽ ትሰማለህ። አሜን። የአሸናፊዎች ድምጽ ትሰማለህ። አሜን። እፎ የሚሉ ሰዎች ድምጽ ትሰማለህ። አሜን። የተፈወሱ ሰዎች ምስክርነት ትሰማለህ። አሜን። የሚጽናኑ ሰዎች ድምጽ ትሰማለህ። አሜን። የእግዚአብሔር ድምጽ በኃይል የሚነገርበት ቦታ እንደሆነ ታያለህ። አሜን አሜን። መች ሲሆን? የጸሎት ቤት ሲሆን። እስቲ ቤቱ በሉ እስቲ። የጸሎት ቤት ነው። የጸሎት ቤት ነው። እግዚአብሔር አምላክ እንደተናገረው ቤቱ የጸሎት ቤት ካልሆነ ወይም ከተቀየረ መሰዊያዎች ከፈረሱ እግዚአብሔር አምላክ የሚጸለይ ቤት ካልሆነ የጸሎት እጥረት የኃይል እጥረት ነው በቀጥታ የሚያጋጥም። ጸሎት በሌለበት ቦታ ሁሉ ኃይል የለም። ጸሎት በሚመለስበት ቦታ when the prayer altars ሲታደሱ ወይም ጸሎት ሲመለስ የእግዚአብሔር ክብር ይመለሳል። አሜን አሜን አላለም አንድ ሰው። አሜን። ክብር ተጠብቆ እንዲቆይ ከፈለጋችሁ ኃይል ተጠብቆ እንዲቆይ ከፈለጋችሁ የእግዚአብሔር ቤት ውበት እንዲቀጥል ከፈለጋችሁ እጃችሁን አንሱ። ማዳቫሪ ሻቶሊ ባሃዲያ ማሳ ራካታፒላ ቦኒያ ማሺ ፕራቫዲያማ ራካፓቲያ ቦሲ ፕራዲያማ I pray to the Lord በጌታ በኢየሱስ ስም ጸልያለሁ። አሜን አሜን አሜን። የሚጸልዩ ሰዎች ያስፈልጋሉ። አሜን። ኢቭን እኔ አሁን እዚህ ያለሁት ላንተ ልጸልይ ነው። አሜን። ኢቭን እኔ እዚህ ያለሁት ላንቺ ልጸልይ ነው። አሜን። ለምን? The house of God is the house of prayer. አሜን። የጸሎት ቤት ቤት ነው ቤቱ። እግዚአብሔር አምላክ ሌላ ቴክኒክና ታክቲክ አልፈለገም። እግዚአብሔር አምላክ የጸሎት ኮኔክሽን ግን ፈልጓል። አሜን። የጸሎት ህብረት ግን ፈልጓል። አሜን። ጸሎት በሚባል ኤሌመንት ሰማይና ምድርን ማገናኘት ግን ፈልጓል። አሜን። እግዚአብሔር አምላክ ሲወጡና ሲወርዱ የሚለው ያ መሰላል ያዕቆብ ተኝቶ እንዳየው አይነት መሰላል ሰማይና ምድርን የሚያገናኝ አንድ መስመር ይፈልጋል። እሱም ጸሎት ነው። አሜን። ዛሬ የናንተ ችግር የሚንከባለልበትን ጸሎት እኔ ለናንተ ጸልያለሁ። አሜን። የናንተ ቀንበር የሚሰበርበትን ጸሎት ለናንተ ጸልያለሁ። አሜን። የናንተ ታሪክ የሚቀየርበትን ጸሎት ለናንተ ጸልያለሁ። አሜን። የመከናችሁ ሰዎች መካንነታችሁ የሚሰበርበትን ጸሎት ዛሬ ጸልያለሁ። አሜን። አንድ ሰው ቤቴ የማን ቤት ይባላል? የጸሎት ቤት። ለዚህ ነው እግዚአብሔር አምላክ በዘመን መካከል በአዲስ ኪዳንም በብሉይ ኪዳንም የእግዚአብሔር ነቢያት በቤተ ክርስቲያን እንዲኖሩ የሚፈልገው። አሜን። የእግዚአብሔር ነቢያት እንዲኖሩ የሚፈልግበት ምክንያት ዋነኛው ፕሬየር ጸሎት ከቤተ ክርስቲያን እንዳይጠፋ መሰዊያዎች እንዳይፈርሱ ነው። አሜን። ምክንያቱም እግዚአብሔር አምላክ የአብርሃም ቤት በተወሰደች ጊዜ ሚስቱ በተወሰደች ጊዜ ለዛ ለንጉስ መጥቶ መልአኩ እንደዚህ ያለው ነብይ ነውና ስላንተ ምን ይልልሃል? ይጸልይልሃል። የእግዚአብሔር ነብይ ወይም የነቢያት መንፈስ ባለበት ቦታ ሁሉ ምን አለ? ጸሎት። አይሰማም ባክህ? ጸሎት። አንድ ሰው እጆቹን አንስቶ ጸልያለሁ ይበል። ጸልያለሁ። ማዲቫሮሺ ካታቫሪ ባሲያ እጆቻችሁን አንሱ። እጸልያለሁ በሉ። ጸልያለሁ። በየትኛውም ቦታ በሉ። በየትኛውም ቦታ፣ በየትኛውም ጊዜ በሉ። በየትኛውም ጊዜ በአምላክ ፊት በሉ። በአምላክ ፊት ጸልያለሁ። ጸልያለሁ። ምክንያቱስ ቤቱ የጸሎት ቤት ነው። ኢየሱስ ክርስቶስ ካስተማራቸው ፕራክቲካል ተግባራዊ ትምህርቶች 90% በላይ የሚሆኑት በጸሎት ምክንያት የሆኑ ናቸው። አሜን። that's why ኢየሱስ ክርስቶስን ላይፉን ስታዩ ወይ በጸሎት ምክንያት ወደ ተራራ ሲወጣ ወይ በጸሎት ምክንያት ጸልዮ ከተራራ ሲወርድ ነው የምታዩት። አሜን። ምክንያቱም የሆነውን ነገር ሁሉ ያደረገው ከዚህ ጸሎት ከሚባል ነገር ጋር ገናኝቶ ነው። ዛሬ ለአንድ ሰው በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ሐኪም የማይፈታውን ችግር በኢየሱስ ስም ፈታለሁ። አሜን።
የማይሰበረውን ቀንበር ሰብራለሁ። አሜን። የተዘጋውን ደጅ በጌታ በኢየሱስ ስም ከፍታለሁ። አሜን። የእግዚአብሔር መንፈስ በኃይል በላያችሁ ላይ ይገለጣል። አሜን። አንድ ሰው ጮሆ ጸሎት ይበል እስቲ። ጸሎት። የእግዚአብሔር ቤት በሉ። የእግዚአብሔር ቤት። የእግዚአብሔር ቤት በሉ። የእግዚአብሔር ቤት ዋነኛ በሉ። ዋነኛ ዓላማ ነው። ዓላማ ነው። የእግዚአብሔር ቤት ዓላማ ምንድነው? ጸሎት። ቤቱ ራሱ የሚጠራው በምን ነው? የጸሎት ቤት። በዛ ምን አሰኛቸዋለሁ? ደስ አሰኛቸዋለሁ። ደስታ ትፈልጋላችሁ? አሜን። ጸሎት ባለበት ቦታ ሄዱ። አሜን። በሚጸለይላችሁ ቦታ ሄዱ። አሜን። የሆነ ሰው በእርሱና በሞት መካከል አንድ እርምጃ ቀረ ብሎ ዳዊት እንደተናገረው የመጨረሻ እርምጃ የቀረው ሰው እዚህ ውስጥ አለ። ጠላት ሊበላው የተዘጋጀ ሰው እና ይብላው ካላልኩ በስተቀር አይሆንም ማለት ነው። ቤቱ የምን ቤት ነው? የጸሎት ቤት። ቤተ ክርስቲያን ልትሄድ ስትል ገና መመለስ ያለብህ ነገር የመጀመሪያው ጥያቄ is there any prayer activity in the church ማለት አለብህ። የጸሎት እንቅስቃሴው እንዴት ነው? ጸሎት በሌለበት ቦታ ክብር የለም። ጸሎት በሌለበት ቦታ ኃይል የለም። እጆቻችሁን አንሶና አምላኬ ሆይ በሉ። አምላኬ ሆይ ልክ እንደ ቤትህ ውበት ልክ እንደ ቤት ውበት የእግዚአብሔር ቤት የእግዚአብሔር ቤተ ክርስቲያን ትሆን ዘንድ አሁን እጸልያለሁ። አሜን አሜን። ቤቴ የጸሎት ቤት ይባላል። ኤልሳን ስታዩ ጸለየላት፣ ከባለዳ አመለጠች ይላል። አሜን። ኤልያስ ጸለየ ይላል፣ 3 ዓመት ከደረቀበት ወደ ተተረፈረፈ። አሜን። ዳንኤል ጸለየ ይላል፣ የ70 ዓመትን ቀንበር ሰብሮ ከምርኮ ማምለጥ ከባቢሎን ማምለጥ ለእስራኤል ሆነ። and every one of them በባይብል ላይ የምታዩቸው እያንዳንዱ ሰዎች ይጸልያሉ። አሜን። so how about the church? ጴጥሮስም በአዲስ ኪዳን ኢቭን ወደ መቅደስ እየሄደ ሁሉ ነው እሱ የሚጸልየው። አሜን። ብርና ወርቅ የለኝም በናዝሬቱ ጌታ በኢየሱስ ስም። እኔ የምናቃቸው ጠቅላላ የምን ሚሉ ናቸው? የሚጸልዩ ናቸው። so how about church? ቤተ ክርስቲያን የጸሎቱን ፓርት ከመካከል ስጋውን አውጥታ ጥላ ማውራት የጀመረች ሰዓት ሞታለች። እግዚአብሔር ቤት በሉ። እግዚአብሔር ቤት የጸሎት ቤት ነው። ተራራ የሚፈርስበት በሉ። ዝግ በሮች የሚከፈቱበት፣ ሰንሰለት የሚቆረጥበት፣ ቀንበር የሚሰበርበት፣ የጠላት ኃይል የሚዋረድበት፣ እግዚአብሔር የሚከብርበት የእግዚአብሔር ቤት የጸሎት ቤት ነው። አሁን ማስተምረው እንኳን ለመጸለይ ስለፈለኩ ነው። አሜን። በጸሎት ውስጥ የሚመልሰውን እግዚአብሔር እያስተዋወቅኳችሁ ነው። አሜን። ዓላማው ግን ምንድነው? መጸለይ። ዓላማው ምንድነው? ጸሎት። ባለፈው እግዚአብሔር አምላክ this is the season of ሴኬም ብለዋል። ሴኬም እኛ ቤት ጀምሯል። አሜን። ሴኬም አገልግሎታችን ላይ ጀምሯል። አሜን። ሴኬም ጀምሯል። አሜን አሜን። እግዚአብሔር አምላክ የተለየ I don't know አሁንም የሚናገረው ስለተለየ ቦታ ነው። አሜን አሜን አሜን። ስለዚህ ሴኬም እንኳን የምናገረው እግዚአብሔር አምላክ ስሙ ይባረክ በቤቱ ውስጥ መጸለይ ስላለበት ነው። አሜን። እጆቻችሁን አንሱ። አንተ ስትጸልይ ተራራውን የሚያነቃንቀው ያንተ ጸሎት አይደለም። ተራራውን የሚያነቃንቀው እግዚአብሔር ነው። አሜን። እግዚአብሔርን የሚያንቀሳቅሰው ግን ጸሎት ነው። አሜን። ስለዚህ ጸልያችሁ ተራሮቻችሁን ለማንቀሳቀስ እግዚአብሔርን ማንቀሳቀስ ከጀመራችሁ ተሳክቶላችኋል ማለት ነው። አሜን። ምክንያቱም እግዚአብሔር አምላክ ለሚጸልዩ ሰዎች መልሱን አመጣ። አሜን። ከዛስ ስለ ሰዎቹ ጸሎት መጣና ተራራውን ምን አለው ይላል? አናገረው ይላል። አሜን። ስንቶቻችሁ ተራራቻችሁን እንዲያናግርላችሁ ትፈልጋላችሁ? አሜን። let God spoke ሃሌሉያ አሜን አሜን። እና ዲያሎጉ ከተራሮች ጋር እንዲሆን ካንተ ተራሮች ጋር ከከበደሽ ከጨነቀሽ ጋር እግዚአብሔርና ተራራሽን መተው ከፈለግሽ አሁን ትጸልያለሽ። አሜን። ምክንያቱም እግዚአብሔር አምላክ ተራሮቻችሁ ምን ይላል? ያናግራል። አሜን። ተራሮች መልስ የሚሰጡት ላንተ አይደለም፣ ለሚያናግራቸው ሃሌሉያ ገናና ጌታ ነው። አሜን። ገናናውን ጌታ ደግሞ እግዚአብሔር አምላክ ስሙ ይባረክ በጸሎት እናንቀሳቅሰዋል። አሜን።